economy of this country is enjoyed by foreigners. የዚች ሀገር ኢኮኖሚ በባዕዳን እጅ ነው ያለው። መላውን ደቡብ አፍሪካ ከዳር እስከ ዳር ብትመለከቱ በየገጠራማ መንደሮችም ሳይቀር የችርቻሮ ሱቆች ኢትዮጵያውያንና የሶማሊያውያን ናቸው። ስለዚህ ወደ ኢትዮጵያና ሶማሊያ ብትሄዱ ባዶ ነው። መላው ዚምባብዌ ባዶ ነው። ማላዊም ባዶ ነው። ታዲያኛ ሁሉንም ዝርክርክ መቀበል አለብን? የኛ ታክስ መላውን አፍሪካ መደጎም አለብን። ይህ ንግግር ግማሽ ያህሉ ነጭ በሚኖርባት ደቡብ አፍሪካ መጤ ያሏቸውን አፍሪካዊ ወንድሞቻቸው በተለይም ኢትዮጵያውያን ላይ ሰሞኑን ለተፈጸመው አሰቃቂ ድርጊት አንዱ ማሳያ ነው። ደቡብ አፍሪካውያን ኢትዮጵያን ሁኔታ በደም መልሰውታል። ያኔ መላው አፍሪካ በነጭ አፓርታይድ አገዛዝ በወደቀበት ዘመን የጥቁሮች የነጻነት አባት ተብሎ የሚጠራውን ኔልሰን ማንዴላን ያሰለጠነችውና በገንዘብም በጦር መሳሪያም ድጋፍ ያደረገችለት የኛዋ ነጻይቱ ሀገር ኢትዮጵያ ነበረች። ጊዜው ወርሃ ሐምሌ 1960ዎቹ የአዲስ አበባው የኮልፌ ሰማይ አንድ ታላቅ ሰሪ እንግዳን ተቀበለ። ኔልሰን ማንዴላ። ያኔ ማንዴላ የነጻነት ታጋይ እንጂ የሀገር መሪ አልነበሩም። በአፓርታይድ መንግስት የሚታደኑ ዓለም ፊቷን ያዞረችባቸው ስደተኛ ኢትዮጵያ ግን እንደ ድንበር ተሻጋሪ እናት በመሆን የነጻነት መንገድን አሳየችው። ኮሎኔል ፍቃዱ የፈንጂ አቀባበር ሲያስተምሯቸው፣ ጄኔራል ታደሰ ብሩ የክብር ሽጉጥ ሲያስታጥቋቸው፣ ንጉሱ ደግሞ የዚያኔ ክቡር የሆነውን የኢትዮጵያን ፓስፖርት ሰጥተው እንደ ዜጋ ሲያከብሯቸው ዓላማው አንድ ነበር፣ አፍሪካዊ ወንድምን ከጭቆና ቀንበር ማላቀቅ። ያኔ በኮልፌ ሜዳ ላይ ማንዴላ ስሬጡና ቁጭ ብድግ ሲሰሩ ኢትዮጵያውያን አሰልጣኞቻቸው የሚያዩት ደቡብ አፍሪካዊውን ሳይሆን የቆሰለች አፍሪካን ክብር ነበር። ማንዴላ ራሳቸው ወደ ነጻነት የተደረገ ረጅም ጉዞ በሚለው መጽሐፋቸው እንዳመለከቱት በኢትዮጵያ ያዩት ነጻነትና ፍቅር ለትግላቸው የሞራል ስንቅ ሆኗቸው እንደነበር ነው። ከ60 ዓመታት በኋላ ግን የታሪክ ምዕራፍ በከፋ መልኩ ተገልብጧል። ትናንት የነጻነት አርበኞችን አቅፋ ያሰለጠነችው የኢትዮጵያ ልጆች ዛሬ በማንዴላ ሀገር ጎዳናዎች ላይ እንዳውር እየታደኑ ነው። በጆሃንስበርግ መካከለኛ የንግድ ዲስትሪክት ሲቢዲ በጠራራ ፀሐይ ጭንቅላታቸው ላይ በጥይት ተመተው የሚወድቁት ኢትዮጵያውያን የትናንቱን ውለታ በደም እየከፈሉ ይመስላል። ያኔ ኢትዮጵያ ለማንዴላ የሰጠችው ስልጠና ጠላትን ድል ማድረጊያ ነበር። ዛሬ ግን በማንዴላ ሀገር ያደጉ የታጠቁ ወንጀለኞች ያንን ስልጠና ምስኪን ነጋዴዎችን መግደያ አድርገውታል። የትናንቱ የነጻነት ረጅም ጉዞ ዛሬ ለኢትዮጵያውያን የሞት አጭር መንገድ ሆኗል። በጆሃንስበርግ ጎዳናዎች ላይ የሚፈሰው የኢትዮጵያውያን ደም አንድ ትልቅ ጥያቄን ያጭራል። ደቡብ አፍሪካ ትናንትን ረሳቸውን? ኮሎኔል ፍቃዱ ማንዴላን በታማኝነትና በክብር እንዳሰለጠኑ ሁሉም ዛሬ የደቡብ አፍሪካ የጸጥታ አካላት ለኢትዮጵያውያን ደህንነት ጥበቃ ማድረግ ተስኗቸዋል። በዜኖፎቢያ ሰበብ የሚፈጸሙ ግድያዎችና የተደራጁ የወንጀል ቡድን ጥቃቶች የሁለቱን ሀገራት ታሪካዊ ትስስር የሚነድ የክህደት ምልክት ሆኖ ይታያል። ማንዴላ በኢትዮጵያ ቆይታቸው ሰው መቅረብ የሚወዱና ወሬ የሚያበዙ እንደነበሩ የተስፋ ያበበ ምስክርነት ይነግረናል። ዛሬ ግን በሳቸው ሀገር ያሉ ወንድሞቻቸው ኢትዮጵያውያንን ቀርበው የሚያወሯቸው ለሰላም ሳይሆን ለገንዘብ ዝርፊያና ለሞት ቀጠሮ ሆኗል። ትናንት ኢትዮጵያ ለማንዴላ የሰጠችው የክብር ሽጉጥ ዛሬ ጆሃንስበርግ ጎዳናዎች ላይ ኢትዮጵያውያን ወንድሞቻችንን ደም ማፍሰሻ ሆኗል። ለወንድም ጋሻሁን በሚል መርህ የጀመረው ግንኙነት ዛሬ ወንድም በወንድሙ ላይ ጥይት በሚያዘንብበት የጭካኔ ምዕራፍ ላይ መድረሱ የታሪክ መራራው ምጸት ሆኗል። ኢትዮጵያ የነጻነት አባት አፍርታ በሰጠችበት ምድር ላይ ዛሬ ልጆቿ በባዕድ ሀገር እንደ ስደተኛ ሳይሆን እንደ ጠላት ታይተው መገደላቸው ትልቅ የታሪክ ክህደት ነው። በደቡብ አፍሪካ የኢኮኖሚ እምብርት በሆነችው ጆሃንስበርግ በተለይም በማዕከላዊ የንግድ ዲስትሪክት ሲቢዲ ውስጥ ሰላማዊ የስራ እንቅስቃሴዎች በድንገተኛ ጥይት ድምጽ ከተተኩ ሰነባብተዋል። ባለፉት ጥቂት ሳምንታት ብቻ የ5 ኢትዮጵያውያን ህይወት በጠራራ ፀሐይ ተቀጥፏል። 4 ግድያዎች በ48 ሰዓታት ውስጥ ብቻ መፈጸማቸው ደግሞ ነገሩ ተራ የወንጀል ድርጊት ሳይሆን የታቀደና ዝግጅት የተደረገበት አደገኛና የታለመ ግድያ መሆኑን አዲስ ስታንዳርድ ያወጣው ዘገባ ያመለክታል። ምንም እንኳ የወንጀል ተንታኞችና ፖሊስ ግድያዎቹን ከተደራጁ የወንጀል ቡድኖች ከገንዘብ ዝርፊያና ከሰው ዝውውር መረቦች ጋር ቢያያይዙትም ድርጊቱ የሚፈጸምበት ድባብ ግን ከደቡብ አፍሪካው የቆየ በሽታ ከዜኖፎቢያ ነጥሮ ማየት አይቻልም። በደቡብ አፍሪካ ውስጥ የውጭ ዜጎች በተለይም እንደ ኢትዮጵያውያን ያሉ ስኬታማ የንግድ ማህበረሰቦች ለረጅም ጊዜ የዜኖፎቢያ ሰለባ ሲሆኑ ቆይተዋል። ይህ የውጭ ዜጋ ጥላቻ ወንጀለኞች በነጻነት እንዲንቀሳቀሱ ምቹ ሁኔታን ይፈጥራል። ዜኖፎቢያ ባለበት ማህበረሰብ ውስጥ የውጭ ዜጋ ሲገደል እንደ ትልቅ ሀገራዊ ቀውስ ተቆጥሮ ፈጣን ፍትህ ሊሰጠው ይችላል የሚል እምነት በወንጀለኞች ዘንድ አለ። ይህ ተጋላጭነት ደግሞ የተደራጁ የወንጀል ቡድኖች ኢትዮጵያውያንን በቀላሉ የጥቃት ኢላማ
እንዲያደርጉ መንገዱን ጠርጎላቸዋል። ኢትዮጵያውያን ነጋዴዎች በጆሃንስበርግ የንግድ ማዕከላት ያላቸው ጠንካራ ተሳትፎ አንዳንዴ ከአካባቢው ነጋዴዎች አልፎ ተርፎም ከአጥፊ ቡድኖች ጋር ግጭት ውስጥ ሊከታቸው ይችላል። ወንጀለኞች ጥበቃ እናደርጋለን በሚል ስም የሚጠይቁትን ክፍያ ያልከፈሉ ነጋዴዎችን በጭካኔ ሲገድሉ ድርጊታቸውን በዜኖፎቢያ ስሜት ውስጥ ይደብቁታል። እነዚህ ሰዎች መጥተው ስራችንን ወሰዱብን የሚለው የተሳሳተ ትርክ ለወንጀለኞች እንደ ጋሻና መደበቂያ ሆኖ ያገለግላቸዋል። የወንጀል ተንታኙ ጁሊያን ሬድሜየር እንደገለጹት ፖሊስ በእነዚህ የተደራጁ ቡድኖች ውስጥ ሰርጎ የመግባት አቅሙ ደካማ ነው። ይህ ደግሞ በከተማዋ ነዋሪዎችና በስደተኛው ማህበረሰብ ዘንድ ፍርሃትን አንግሷል። ግድያዎቹ በቪዲዮ ጭምር ተቀርጸው እያለ ገዳዮቹ በነጻነት መሰወራቸው በዜኖፎቢያ ምክንያት ስደተኛው ማህበረሰብ ከፖሊስ ጋር ያለው ግንኙነት መሻከሩንና መተማመን መጥፋቱን ያሳያል። እነዚህ ግድያዎች በአንድ በኩል የተደራጀ የወንጀል መረብ ውጤቶች ቢሆኑም በሌላ በኩል ግን በደቡብ አፍሪካ ስር የሰደደው የዜኖፎቢያ ስሜት ሰለባዎችን ለጥቃት ይበልጥ አጋልጧቸዋል። የሰው ልጅ በሰውነቱ ሳይሆን በዜግነቱ ተለይቶ የሚታደንበት ይህ ሁኔታ የጆሃንስበርግ ጎዳናዎች ለኢትዮጵያውያን ወንድሞቻችን የሞት አፋፍ አድርጎባቸዋል። ፍትህ እስካልሰፈነና ይህ የጥላቻ ድባብ እስካልተቀየረ ድረስ በስደት የሚኖረው ዜጋ ስጋትና እንባ የሚቆም አይመስልም። በደቡብ አፍሪካ ፕሪቶሪያ ከተማ የሚገኘው የኢትዮጵያ ኤምባሲ ባለፉት ቀናት በኢትዮጵያውያን ላይ የተፈጸመውን ግድያ በተመለከተ በአስቸኳይ እርምጃ እንዲወሰድና ችግር በሚታይባቸው አካባቢዎች ልዩ ጥበቃ እንዲደረግ ለአገሪቱ መንግስት ጥያቄ ማቅረቡን ሰምተናል። ኤምባሲው ደቡብ አፍሪካ ውስጥ ለሚገኙ ኢትዮጵያውያን ባወጣው ማሳሰቢያ ኢትዮጵያውያን ላይ በግፈኞች እየደረሰ ባለው ግድያና በደል የተሰማውን ጥልቅ ሐዘን ገልጿል። ኤምባሲው ይህንን መልእክት ያስተላለፈው በቀናት ልዩነት 5 ኢትዮጵያውያን መገደላቸው ከተሰማ በኋላ ነው። የደቡብ አፍሪካ መገናኛ ብዙሃን ያወጧቸው ዘገባዎች እንደሚያመለክቱት ኢትዮጵያውያኑ የተገደሉት ጆሃንስበርግ ከተማ ውስጥ በሚገኘው ሲቢዲ የተሰኘው የንግድ ስፍራ ነው ማለቱንም ጠቁሟል። ማህበራዊ ሚዲያ ላይ በተሰራጨውና በደህንነት ካሜራ የተቀረጸው ቪዲዮ ላይ አንድ ግለሰብ በርካታ ሰዎች በሚተላለፉበት የገበያ ስፍራ ውስጥ ሲያልፍና መደብር አጠገብ ከቆመ ግለሰብ ጀርባ ሲቆም ያሳያል። ወዲያውኑም ሽጉጥ አውጥቶ ከቅርብ ርቀት ግለሰቡ ጭንቅላት ላይ ሲተኩስና ግለሰቡ ሲወድቅ ቪዲዮው ላይ ይታያል። የወደቀው ሰው ላይ በድጋሚ ከተኮሰበት በኋላ ከአካባቢው ሲሄድ ተቀርጿል። አዲስ ስታንዳርድ ማክሰኞ ዕለት ባወጣው ዘገባ የጠቀሳቸው በፕሪቶሪያ የሚገኘው የኢትዮጵያ ኤምባሲ ጉዳይ አስፈጻሚ የሆኑት ደሴ 4 ሰዎች መገደላቸውን ለመገናኛ ብዙሃን አረጋግጠዋል። ኤምባሲው ትናንት ባወጣው ማሳሰቢያ ምን ያህል ኢትዮጵያውያን እንደተገደሉ አልጠቀሰም። ይሁን እንጂ የሚመለከተው የደቡብ አፍሪካ የጸጥታ መዋቅር ግድያውን እየፈጸሙ ያሉ አካላት ላይ በአስቸኳይ ህጋዊ ምርመራ እንዲያካሂድ በደብዳቤ መጠየቁን ገልጿል። የምርመራ ውጤት ኤምባሲው በአስቸኳይ እንዲገልጽም ማሳሰቡን ጠቅሷል። ኤምባሲው ባወጣው መግለጫ ግድያዎቹ በደቡብ አፍሪካ ከሚታየው መጤ ጠልነት ጋር የተያያዘ እንደሆነም ጠቁሟል። ከቅርብ ጊዜ ወዲህ ደቡብ አፍሪካ ውስጥ የውጭ ዜጎች በተለይም የጥቁር አፍሪካዊ ስደተኛ ጠል እንቅስቃሴ መበራከቱን መገንዘብ ተችሏል። ይህ አይነቱ እንቅስቃሴ በቅርቡ በሰፊው መነሳቱን ከዚህ በፊትም ኢትዮጵያውያን በተለያዩ ጊዜያት አካላዊ፣ ቁሳዊና ስነልቦናዊ ጉዳት ይደርስባቸው እንደነበረ ኤምባሲው አስታውሷል። በወቅቱ ይህ አስቸጋሪ ጉዳይ ትኩረት ሊሰጠውና ተገቢው ጥበቃ እንዲደረግ ለሀገሪቱ መንግስት ጥያቄ አቅርቧል። ለጸጥታ አስከባሪ አካላት መመሪያ ስለመውረዱ ተገልጾለት እንደነበርም አክሏል። ሰሞነኛውን ግድያዎች ተከትሎም በቀጣይ ተጨማሪ ህይወት እንዳይጠፋ ችግሮች የሚታዩባቸው አካባቢዎች ልዩ ጥበቃ እንዲደረግ ጥያቄ ማቅረቡንም አስታውቋል። በመካከልም ችግሩን በተመለከተ ከሚመለከታቸው ተቋማትና ግለሰቦች ጋር በግንባር ቀርቦ መነጋገር እንዲቻል የውይይት መድረኮች እንዲመቻቹለት መጠየቁን ገልጿል። ኤምባሲው አሁን ያለው ችግር መፍትሄ እስኪያገኝ ድረስ ደቡብ አፍሪካ ውስጥ የሚገኙ ኢትዮጵያውያን ከወትሮ በተለየ መልኩ እንዲተባበሩም አሳስቧል። ከሌሎች አፍሪካ ሀገራት ስደተኞች ጋር በመቀናጀት ራሳቸውንና ንብረቶቻቸውን እንዲጠብቁ እንዲሁም ከጸጥታ አካላት ጋር ተቀራርበው እንዲሰሩ መክሯል። የደቡብ አፍሪካ መገናኛ ብዙሃን ዘገባዎች እንደሚያመለክቱ ኢትዮጵያውያን ላይ ግድያ የተፈጸመበት ምክንያት እስካሁን ግልጽ አይደለም። ይሁን እንጂ በጆሃንስበርግ ሲቢዲ ኢትዮጵያውያን በጥይት ተመተው የተገደሉት ከተደራጁ ወንጀሎች፣ ከህገወጥ የሰው አዘዋዋሪዎችና ከዝርፊያ ጋር የተያያዘ ሊሆን እንደሚችል ያላቸውን ግምት ጠቅሰው ዘግበዋል። ቢቢሲ ያነጋገራቸው በደቡብ አፍሪካ የሚገኙ አንድ ኢትዮጵያዊ በተለያየ ምክንያት ሰው ቀጥረው እያስገደሉ ነው ያሉ ሲሆን በኢትዮጵያውያን መካከል እርስ በርስ የተፈጸመ ድርጊት ሊሆን እንደሚችልም ጠቁመዋል። ይህም ቢሆን ግን ከሰሞኑ ደቡብ አፍሪካ ውስጥ ጸረ ስደተኛ እንቅስቃሴዎች ታይተዋል። በደቡብ አፍሪካ መጤ ጠል የሆኑ ግለሰቦች በሚያደርሱት ጥቃት የተለያየ አፍሪካ ሀገራት ዜጎች መገደላቸውም ተዘግቧል። ይህንን ተከትሎም በደቡብ አፍሪካ ዋና ከተማ ፕሪቶሪያ የሚኖሩ አፍሪካውያን ስደተኞች ጸረ ስደተኛ ሰልፍ በሚካሄድበት ወቅት ጥቃት እንዳይደርስባቸው ከፍተኛ ጥንቃቄ እንዲያደርጉ በአገራቶቻቸው ተቋማት መካከል ተነግሯቸዋል። መላው ኢትዮጵያውያን እህት ወንድሞቻችን ጥንቃቄ እንዳይለያችሁ፣ ፈጣሪ በያላችሁበት ይጠብቃችሁ የዕለቱ መልእክታችን ነው። ቻናሉን ሰብስክራይብ ማድረግ እንዳይረሳ። ተመልሰን እስክንገናኝ ሰናይ ጊዜ ተመኘንላችሁ።